የግድ ጥሩ ጊዜ አሳለፍንና ግዴታ በዛ ጥሩ ነገር ታስሬ መኖር አልፈልግም። ችግር ውስጥ በገባ ቁጥር እኔ ካንተ ጋር ችግር ውስጥ የምዘፈቅበት ምንም ምክንያት የለኝም እና እሷ ዛሬ እንግዲህ ሀይሚ መታለች ማለት ነው። ሀይሚ ስለመጣሽ በጣም ደስ ብሎኛል። እንደዚህ ደግሞ እምር ድምቅፏ ብለሽ ስለመጣሽም ደስታዬ ጨምሯል ማለት ነው። ይዘሽው የመጣሽው ሀሳብ ግን ብዙዎቻችን አስከፍቶናል እውነት ለመናገር ምክንያቱም ለውሳኔ መቸኮል የለብሽም ብሩክን ለውሳኔ አትቸኩል እያልነ ባለንበት ሰዓት አንዳንዴ ቡራ ለውሳኔ ስለሚቸኩል አሁን ደግሞ አንቺም ለውሳኔ መቸኮል የለብሽም። እውነት ለመናገር ያለሽበት ሁኔታ ቢከብድም ነገር ግን ውሳኔሽ ልክ ነው ብዬ አላስብም። በኋላ ደግሞ አንዳንዴ ነገሮች መስመራቸውን ሲስቱ ይሄ ነገር አንቺ ላይ ሲፈጠር ደግሞ ቡራ ተንበርክኮ ይቅርታ እየጠየቀሽ ምንም አላጠፋውም የኔና ያንቺ ህይወት እንዲቀጥል ነው የምፈልግ ብሎ ይቅርታ እየጠየቀሽ ይቅርታውን ተቀብለሽ ነገሮችን ከጎን ሆነሽ መጋፈጥ ሲገባሽ አሁን እኔ እናንተ መለየት አለብን ያልሽው ነገር በኋላ ደግሞ ቡራ የሆነ ውሳኔ ሲወስን አንቺን እንዳይጸጽትሽ ትንሽ ቆም ብለሽ ብታስቢበት ጥሩ ነው ብዬ አስባለሁ። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦች እንኳን ደህና መጣችሁ። ሀይሚ እንግዲህ መታለች። እዛ የመጣችሁን ሀሳብም ሰምታችኋል። ቡራም ያለበትን ሁኔታ ታውቃላችሁ። ፍፄም እንግዲህ ከትናንት ጀምሮ ይሄው በጨረቃዎች ቁሞና ያለና ፍፄ ምንም ይሁን ምን የምሬን ማለት ነው። በጣም እኔ እንጃ ፈጣሪ ያሰብከውን ያሳካልህ። ከጎናቸውም ስላለህ ከሀይሚ ነው የምጀምረው እውነት ለመናገር ማለት ነው። ማለቴ ቤተሰብ ሀይሚ አሁን እንዴት ነው ማለት በጣም ገፍታ እንለያይ የምትለው ልክ ናት? እስኪ ቤተሰብ ሀሳብ ስጡበት። በጣም ገፍታ እንለያይ እያለች ነው ብዙ ጊዜና ብሩክ ደግሞ ምንም የፈለገ ነገር ቢሆን ከኔ ጎን ሆነሽ ችግሩን መጋፈጥ ነው እንጂ ያለብሽ መለያየት መፍትሄ አይሆንም። እውነቱ እስኪወጣም መታገስ አለብን እያላት ነው። ነገር ግን ትናንትና ለምን እዩ ላይ እጅን ሰነዘርክ? ከእዩ ፍቅረኛ ጋም ለምን ተጣላህ? ሚስቱን ስለነካህበት ነው ሊመታህ ወይም እንደዛ ሊታገልህ የቻለው። ስለዚህ በእኔ ምክንያት ከማንም ጋር እንዳትጣላ ለምን ትጣላለህ የሚል ሀሳብ አመጣለች። በሁለት መንገድ ነው የምናየው የሀይሚን ማለት ሁሌ ችግር አትግባ። አንተ ችግር በገባ ቁጥር እኔም ችግር እየገባው ነው። አንተ ችግር ስትገባ እኔም በአንተ መስመር ገብቼ እየተዘፈኩ ነው። ለምታረጋቸው ነገር ቆም ብለህ አስብ። በሴት የተነሳም ከማንም ጋር ቁሜ መጨቃጨቅ አልፈልግም ብላለች ብዙ ጊዜ ማለት ነው። ይሄ ልክ ናት ብዬ አስባለሁ። ይሄ ደግሞ ብሩክ አንዳንዴ የሶሻል ሚዲያ ሰው ይሄ እንደዚህ ይሆናል ብሎ አላሰበም። ብሩክ እውነት ለመናገር ማለት ልቦናውን እሱ ያውቃል። መቼም ራሳችሁ ነው አይደል የምታውቁት። ኢቭን እንኳን በሚዲያ 1000 ጊዜ አላደረኩም ብሎ ተናግሯል። የምሬን ማለት ነው አላደረኩም ብሎ ተናግሯል። አሁን ላይ ግን ሀይሚ ማለት እንግዲህ ባለፈው ቡራ እዛ ዶርም ምናምን ይዘው ከዩ ጋር እንደዚያ ለማውራት ሲፈልጉ ውጭልኝ ምናምን ያላትን እንደዛም ያም ስሜቱ አለ ሀይሚ ላይ እና እድል ሰጥቼህ ነበረ ገፋኝ እያለች ነው። ሲቀጥል ደግሞ በቃ መለየት አለብን እያለች ነው። በእኔ ምክንያት አትጣላ አንድ ነገር ነው እንቀበላታለን። ችግር ውስጥ አትግባ ላንተ የሆነ ነገር እንድትሆን አልፈልግም። ልክ ናት። በሌላው ሀሳብ እስማማለሁ። በሀይሚ ሀሳብ የማልስማማው ገፍታ እንለያይ ማለቷ ነው። እኔ በዚህ አልስማማም። ማለት የኔ መስማማት አለመስማማት ምንም ነገር ባይፈይድም ምንም ነገር ባያደርግም ግን ሀሳቡ ልክ አይደለም የሀይሚ እንዴ። ብሩክ እኮ በጣም እየተጨነቀ ነው ያለ እንዴ። ከዚህ በላይ እኮ ብዙ ቪዲዮ ተሰርቷል እውነት ለመናገር እንዴ። አሁን እኮ ብሩክ ጋር ያለውን ነገር እውነቱን እንዲናገር የዩ ፍቅረኛም እያለ ነው፣ ሀይሚም እያለች ነው፣ ልጁ ያንተ ነው እያለች ነው ሀይሚ ራሱ ማለት ነው። እና ያንተ ልጅ ነው እየተባለ ካንተ ጋር መቀጠል አልፈልግም ነው። እሱ ደግሞ 1000 ጊዜ የኔ አይደለም ብሏል።
የልጅ አባት ተብዬውም መጥቷል። አሁን መናገር የምፈልገው ሀይሚ እንላይ ማለቱ ምንም መፍትሄ አይሆንም፣ የተሳሳተ ነገር ነው። ተረጁ ማለታችን ልክ ነው እንዴ? የሰው ልጅ ሆኖ እኮ አሁን ብሩክ ይሄን ነገር ወይ ፕራንክ እያደረገ ወይ ደግሞ እዩ እሱን እየተበቀለችው ሊሆን ይችላል፣ የድሮ ፍቅረኛው ስለሆነች። አንዳንዴ እኮ ሀይሚና ብሩክ ትልቅ ደረጃ ስለደረሱ ምቀኛ መቼም ከሩቅ አይመጣም ቤተሰብ። ስለዚህ በብዙ ነገር መታበት ሊሆን ይችላል። የራሷን ፍቅረኛም ለመመለስ ፍቅረኛዋን ለማስቀናት ብሩክን እየተጠቀመችበት ሊሆን ይችላል። ብሩክን በብዙ ነገር እዩ እየተበቀለችው ሊሆን ይችላል። መጨረሻውን ትናገራለች። ነገር ግን ይሄ ነገር እውነቱ እስከሚወጣ ድረስ ደግሞ ብሩክን ያላደረግኩም እኔ ምንም በቃ እያለ ሀይሚ ተረጁ ማለታችን ጥፋት አይደለም ቤተሰብ። ምክንያቱም ፍቅረኛ ማለት ምን ማለት ነው? በሀይሚም ቦታ በብሩክም ቦታ ማንኛቸውም ቢሆኑ ሁለቱም ፍቅረኛሞች ስለሆኑ ሀይሚ የሆነ ችግር ሲገጥማት ችግሯን ከጎኑ ሆኖ ነው አደል የሚጋፈጥ። አሁንም ደግሞ ከጎኑ ሆነሽ ነው ችግሩን መጋፈጥ ያለብሽ። ለምሳሌ ብሩካውን በዚህ ሰዓት በጣም እየለመናት ነው፣ በጣም ከልክ ያለፈ እየለመናት ነው። ታዲያ ይሄ እየለመነሽ አሁን ሀይሚ ትተሽው ሄደሽ ነገ ጧት ብሩክ የቆረጠ ጊዜ እኔም አልፈልግም ያለ ጊዜ አንቺው ይቅርታ ጠያቂ እንዳትሆኝ፣ የምሬን ማለት ነው። አንቺው ይቅርታ ጠያቂ እንዳትወይ። አንዳንዴ ሀይሚ በጣም እልክ አለባት። ከዚያ ያንን እልኳን ለመወጣት ጥግ ድረስ ትሄዳለች። መጨረሻ ነገሮች መስመር ሲስቱ ራሷ ይቅርታ ትጠይቃለች፣ ምንም ባላጠፋችሁ ማለት ነው። አያችሁ። ስለዚህ አሁን እኩል ላይ ባላችሁበት ሰዓት ቡራ ያን ነገር ያድርገውም አያድርገውም ይቅርታ ጠይቋል። አላደረኩም ብሏል። ይቅርታውን ለምን አትቀበይም ሀይሚ ማለት ነው እንዴ? ብሩክ እኮ ምንም ይሄን ነገር እንደማያደርግ አይደለም እንኳን እንጂ ኦዲየንስ ይመሰክርለታል። አሁን እሷ እያለች ያለችው በቃ አንተ በዚህ ጉዳይ ከማንም ጋር መጣላት ከማንም ጋር መጨቃጨቅ የለብም፣ ኦዲየንስ ለምን አትረጁም እያሉ እየጨቀጨቁኝ ነው እያለች ነው። ኦዲየንስ እኮ እናንተ እንዳትለያዩ ስለሚፈልግ ነው። ብሩክም እንዲጎዳው ማንም አይፈልግም፣ አንቺም እንድትጎጅ ማንም አይፈልግም። ሁለት ፍቅረኛሞች ሲኖሩ በእኩል ሚዛን ነው አደለ ችግራቸውን እየቀረፉ ወደፊት መቀጠል ያለባቸው። ስለዚህ እኔ አሁን ሀይሚ ላይ ስህተት ነው ብዬ የማስበው በቃ ገፍታ ይቅርታ ያላት ባለ ሰዓት እሷ ደግሞ ገፍታ እንላይ ካለ ነገሩ መስመሩን ይስታል። በዚያ ሰዓት እሺ አሁን በቃ አልፈልግም አለች ሀይሚ። እሺ ብሩክ አሁንም እሺ በቃ ብሎ ተቀብሎ ይሄንን ከዚያ ተለያያችሁ። ሀይሚሽ ትችያለሽ። በኋላ የሚጸጽትሽን ነገር ባታደርጊ ጥሩ ነው ሀይሚ። ይሄ ነገር ቡራ አድርጎት ቢሆን አሁን ልክ ናት ሀይሚ መለየት አለባት ብለን እናስብ። ብሩክ አላደረግኩም ብሎ 100 ጊዜ እየተናገረ ነው አይደል እንዴ? ሀይሚ እኮ ብሩክን እመኙ የምንልሽ ለዚህ ነው። አሁን ችግሩ በቃ ብሩክን አላምነውም ብላለች፣ በታምር ማለት ነው።